የወላይታ ብሔር የዘመን መለወጫ በዓል የሆነው ጊፋታ በዩኔስኮ በመመዝገቡ የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹም። ጊፋታ በዓል የወላይታ ሕዝብ ጥንታዊ ስልጣኔ መገለጫ የበለጸገ ታሪክና ከሕዝቡ ማንነት ጋር ስር የሰደደ ትስስር ያለው ነው ብለዋል። ጠቅላይ ሚኒስትሩ ጊፋታ ከአሮጌ ወደ አዲሱ ከጨለማ ወደ ብርሃን መሸጋገርን የሚያበስር እንዲሁም እርቅና ፍቅር የሚሰበክበት ታላቅ እሴት ነው ብለዋል። ጊፋታ በዓለም ቅርስነት መመዝገቡ ለሀገራችን የቱሪዝም እድገት ተጨማሪ አቅም ከመፍጠሩም በላይ ድሉ ለመላው የወላይታ ሕዝብና ለኢትዮጵያውያን በሙሉ ትልቅ ኩራት ነው ሲሉ መልእክታቸውን አስተላልፈዋል። የጊፋታ በዓል የይቅርታና የአንድነት እሴት ዓለም አቀፍ እውቅና አግኝቷል አሉ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ። አቶ አደም ፋራህ በዓሉ በሰው ልጆች ወካይ ቅርስነት በዩኔስኮ መመዝገቡን በማስመልከት ባስተላለፉት የደስታ መግለጫ መልእክት ጊፋታ ጥልቅ መንፈሳዊ ትርጉም፣ ማህበራዊ ትስስር፣ የይቅርታና የአንድነት እሴት ዛሬ ዓለም አቀፍ እውቅናን አግኝቷል ብለዋል። ብልጽግና ፓርቲ የሀገሪቱ ባህላዊ ሀብቶች ዓለም አቀፍ ትኩረት እንዲያገኙና ለቱሪዝም ዘርፉ ከፍተኛ ግብዓት እንዲሆኑ በልዩ ትኩረት ሲሰራ መቆየቱን አስታውሰው ይህ ታሪካዊ ስኬት ለሀገራችን የባህል ብልጽግናን የማረጋገጥ ጥረት ትልቅ ማረጋገጫ መሆኑን አመላክተዋል። ጊፋታ የኢትዮጵያ ኩራት ብቻ ሳይሆን የመላው ዓለም የጋራ ሀብት ለመሆን መብቃቱንም አውስተዋል። ይህ ስኬት እውን እንዲሆን ያለ ድካም ሲሰሩ ለቆዩት የወላይታ ማህበረሰብ አባላት፣ የሚመለከታቸው የመንግስት አካላት፣ በሂደቱ የተሳተፉ ምሁራንና ዩኔስኮን አመስግነዋል። በቀጣይም የበዓሉ ትሩፋቶች ለኢትዮጵያ ማህበራዊና ኢኮኖሚያዊ ብልጽግና ጉዞ መሰረት ሆነው እንዲቀጥሉ ቅርስን የመጠበቅ ኃላፊነታችንን በጽናት መወጣት አለብን ነው ያሉት። ዘገባው የፋና ዲጂታል ነው። ኢትዮጵያ የወላይታ ልማት ማህበር ላለፉት 2 ዓመታት በዳሞት አንደኛ ደረጃ ትምህርት ቤት ሲካሄድ የቆየውን የተማሪዎች ወተት ምገባ ፕሮግራም በሌሎች ትምህርት ቤቶችም ለማስጀመር መዘጋጀቱ ተገለጸም። ልማት ማህበሩ ከወላይታ ሶዶ ከተማ አስተዳደር ጋር በመተባበር የተማሪዎች ወተት ምገባ ፕሮግራም ከተጀመረ ወዲህ በትምህርት ቤቶች የተማሪዎች መጠነ መቋረጥ መቀነሱ ተመላክቷል። ማሩሙላ በዝርዝር ተመልክቶታል። ከወላይታ ልማት ማህበር የትኩረት አቅጣጫዎች ውስጥ አንዱ የሰው ሀብት ልማት መሆኑን ያወሱት የልማት ማህበሩ ዋና ስራ አስፈጻሚ አቶ አሰፋ ናና ለዚህም የትምህርት ጥራትንና ተደራሽነትን ለማረጋገጥ ረጅም ርቀቶችን ማህበሩ መጓዙን አስረድተዋል። ልማት ማህበሩ ላለፉት 2 ዓመታት በተመረጡ ትምህርት ቤቶች ሲተገብር የቆየው የተማሪዎች ወተት ምገባ ፕሮግራም ዘንድሮ በወላይታ ሶዶ ከተማ በሚገኙ 23 ትምህርት ቤቶች ተግባራዊ ለማድረግ እየተሰራ እንደሆነ አቶ አሰፋ አስታውቀዋል። ይሄን ወደ 3 ዓመት አካባቢ ነው ወተት ምገባ ፕሮግራም የጀመርነው። እዛ የዘንድሮ ደግሞ በጣም አስፍተን ነው ጀመርነው። በፊት ባለፉት 2 ዓመታት የድንባቸው ሂደቶች አሉ። ያ እንደ ትምህርት ወስደን የዘንድሮን ሰፋ አድርገን በሶዶ ከተማ አስተዳደር ወደ 23 ትምህርት ቤቶችን ለማድረስ ነው። እነዚህ ትምህርት ቤቶቹ ጋር የሚማሩ ልጆች በተለይ የቅድመ መደበኛ ደረጃ የሚማሩ ልጆች ናቸው። እስካሁን በጣም ደስተኛ ሆነው ትምህርት ቤቶቹ ጋር ይመጣሉ፣ አቴንድ ያደርጋሉ። የትምህርት አቀባበላቸው በጣም መልካም ነው። ደስተኛ ሆነው ይጫወታሉ፣ አያረፍዱም። እኛ 2 ቀን ነው ምገባ ፕሮግራሙን ያመቻቸ ነው። ማክሰኞና ሐሙስ ያቺን ሰዓቷን በቀጥሮ ስንት ሰዓት ይደርሳል ብሎ ሲደርስ እንዴት ደስተኛ እንደሆኑ አይታችሁታልና። በወላይታ ልማት ማህበር የፕሮጀክቱ አስተባባሪ አቶ ዮሐንስ ሌንጫ በበኩላቸው ይህ ስራ ከዚህ በፊት በወላጅና በፕሮጀክቱ ድጋፍ ብቻ እየተሰራ እንደቆየ አስታውሰው ነገር ግን በአሁኑ ጊዜ ስራውን ዘላቂ ለማድረግ ሀብትን በተለያዩ መንገድ ለማሰባሰብ ጥረቶች እየተደረጉ እንደሆነ ገልጸዋል። እንግዲህ ወተት ለሰው ልጅ በጣም ጠቃሚ መሆኑን ስለሚታወቅ ጤናቸውም የተሻለ እንዲሆን ያደርጋልና ፋይዳው ከፍተኛ ነው። ስለዚህ ነው እኛ በትንሽ የጀመርነውን ከሶዶ ከተማ አስተዳደር ጋር በመሆን ወደ ተለያዩ ትምህርት ቤቶች አሁን በማስፋፋት ላይ እንገኛለን። በዚህ ከተማ ብቻ እስከ 6500 ተማሪ በዚህ ዓመት ለመመገብ እቅድ ይዘናል። ግን ከእቅዳችን በላይ ለመስራት ጥረት ያደርገን ነው ማለት ነው። ወተት የሚቀርበው አሁን ለጊዜው ከአንድ ኢንተርፕራይዝ ብቻ ነው፣ ከኤክሶረስ ብቻ ነው። ነገር ግን አሁን ከ3 ሌላ ኢንተርፕራይዞች ጋር
ውል የገባን ነው። እነሱንም አሰልጥነን ወተት እንዲያቀርቡ ወደ ስራ እያስገባን ነው ያለነው። ከአንድ ቋት ብቻ ወይ ከአንድ ምንጭ ብቻ መውሰድ ጠቅላላ ከተማውን ለማዳረስ ከፍተኛ ችግር እንደሆነ አይተናል። ሰፕላይ ችግር ነው። ስለዚህ ሌሎችን አቅራቢዎችን የማሰልጠን ስራ ኦልሬዲ ተመልምለው ሰልጥነዋል። በስፍራው ያነጋገርናቸው የትምህርት ቤቱ መምህራን ምገባው የህፃናቱን የትምህርት ጊዜ የተሻለ በማድረግና መጠነ ማቋረጥም በማስቀረት የመማር ማስተማር ስራውን ማሳለጡን ተናግረዋል። ወላይታ ልማት ማህበር አስቀድሞ ምገባ ከጀመረባቸው ትምህርት ቤቶች መካከል የዳሞታ አንደኛ ደረጃ ትምህርት ቤት የኛ አንዱ ነው። በርካታ ለውጦች ከዛ ወዲህ በተለይ በህፃናት ላይ ትልቅ ለውጥ ታይቷል። ከታዩ ለውጦች አንፃር ለምሳሌ አንዳንዶችን ለመግለጽ አይል አንደኛው መጠነ መጥገብ እጅግ በጣም ቀንሷል። መጠነ ማቋረጥ እጅግ በጣም ቀንሷል። ተማሪዎች ደግሞ የትምህርት ፍላጎታቸው እጅግ በጣም ጨምሯል። እነዚህ ለውጦችን በየቀኑ በየሳምንቱ ምገባ በሚደረግባቸው ቀናቶች እያየን እየተከታተለን ነው ያለነው። ምገባ ከተጀመረበት ጊዜ ጀምሮ ያለው ነገር ጥሩ ነው። ሲኤንኤፍ ድርጅት አለ፣ ወላይታ ልማት ማህበርና ከተማሪ ወራጅ ጋር በመታገዝ ነው እየሰራን ያለነው። የወተት ምገባ ከመጣ ወዲህ ተማሪዎች እንደ ግል ትምህርት ቤት አብዛኛው ተማሪ የሚመጣበት ሁኔታ አለ። ከመጡም በኋላ ደግሞ ለውጦችን በተከታታይ ቅጽ አውጥተን ከወልማ ጋር በመተባበር እያገዝን ነው ያለነው። በተወሰኑ ነገሮች እየሰራን ነው ያለነው። በመጠነ ማቋረጥ፣ በመጠነ ማርፈድና በተማሪዎች ፊዚካሊ ያለው ነገር አለ። ለውጦችን እያየን ያለንበት ሁኔታ አለ። ብዙ ለውጥ እያሳዩ ነው። የሰውነት አቋማቸው ላይ፣ ትምህርት አቀባበላቸው ላይ እንዲሁም ሰዓታቸውን አክብረው መምጣት ላይ የወተት ምገባ ከተጀመረ በኋላ ተማሪዎቹ ላይ በጣም ለውጥ አለ። ልማት ማህበሩንም አጋር ድርጅቶችንም ለዚህ ስራቸው እያመሰገንኩ ድጋፉ ሳይቋረጥ ተጠናክሮ ቢቀጥል እላለሁ። የወላይታ ልማት ማህበር የትምህርት ቤት ወተት ምገባን በወላይታ ሶዶ ከተማ ባሉ ተጨማሪ ትምህርት ቤቶች በማስፋት እንዲያካሂድ ከተማ አስተዳደሩ ድጋፍ እያደረገ መቆየቱ ይታወሳል።